ሌላው ከመዝናኛ ይሁን ከማህበራዊ ጉዳይ አላውቅም የቀድሞ ጠንቋይ ነው። ጠንቋይ ይባላል። በቀድሞ ህይወቱ ጠንቋይ ነው። የአሁኑ ባለሀብት ነው። ብዙዎችን እያንጓለለ መጨረሻ ላይ ራሱ ተንጓለለ። ይሄ ሰውዬ ለእስር ተዳረገ። ማን ነው የሰውዬ? ዕለቱ ነሐሴ 12 ቀን 2001 ዓ.ም ረፋዱ ላይ ነው። የፌዴራሉ ከፍተኛ ፍርድ ቤት ሁለተኛ ወንጀል ችሎት ደጃፍ በበርካታ ሰዎች ተጨናንቋል። የችሎቱን በር ዘልቀው ሲገቡ ውሳኔ ለመስጠት ከተሰየሙት ዳኞች ፊት ለፊት ከደቂቃዎች በኋላ የሚከሰተውን ለማወቅ የጓጉ ታዳሚዎች የአዳራሹን ወንበር ሞልተው ተቀምጠዋል። አሁን ድረስ ግን በአስገራሚ ሁኔታ ያውም ወጣቶች በሺዎች የሚቆጠሩ ሰዎች ሲደግፉት አይቻሉ። ማን ነው የሰውዬ? ሲሻው ሸገር ላይ ቢሻው ደግሞ ቬጋስ ላይ ካዚኖ ቤት ይዝናናል። አይቻሉ፣ በቪዲዮ አሳያቸዋለሁ። ክብራትና ክብራን እያወራው ያለሁት ስለ ታምራት ገለታ ነው። ታምራት ገለታ ቲክቶክ ላይ አለ፣ አግኝቼዋለሁ። ስለሱ አዳዲስ ነገሮችን ነግራችኋለሁ። ታምራት ገለታ ተወካይ ወይም ደግሞ የቀረበ ሰው ጓደኛ፣ በቅርበት የምታውቁት ሰዎች ምስክርነት እንሰጣለን የምትሉ ሰዎች ካላችሁ እሱም ቢሆን መጥቶ አሁን ስላለበት ህይወት ቢነግረንና ሪኩዌስት ልኮ ቢገባና ለዚህ ለተከበረው ህዝብ አንዳንድ ነገሮችን ብጠይቀው ደስ ይለኛል። ከሱ ጋር ተያይዞ ምንድነው ያለው አዲስ ነገር ካላችሁ በቀድሞ ህይወቱ ነበር፣ አሁን ሌላ ዓለም ውስጥ ገብቷል። ነገር ግን ቪዲዮዎችን ፖስት ያደርጋል፣ ፎቶዎችን ፖስት ያደርጋል፣ አንዳንድ ሪፕላይ ያደርጋል፣ አንዳንድ ነገሮችን ያደርጋል። ለማንኛውም እሱን ወደ እናንተ አስደምጣለሁ። ታምራት ገለታን ለማታውቁ ሰዎች የዛሬ 2001 ላይ የዛሬ 10 ምናምን ዓመት የእስሩን ኬዝ ምን እንደነበር አስታውሳችኋለሁ። ከዛ በመለስ መረጃውን ነግራችኋለሁ። ሶሻል ሚዲያ ላይ በሰፊው መነጋገሪያ የሆነ ጉዳይ የታምራት ገለታ ምላሾች ናቸው። ከዚህ ቀደም የሳሚዳን ምላሾች እንዲሁ መነጋገሪያ ነበሩ። አሁን ህዝቡ ሳሚዳን ለምን ብሏል። ታምራት ገለታ ሪፕላይንማ ታምራት ገለታ ያርጋት እያሉ አናደረሰን የአፍሪካ አስቂኝ ሰው ነው። አነብላችኋለሁ። የመጀመሪያው ወሬ ብዙዎቻችሁ ቀደም ሲል የነገርኳችሁ የዚህ ሰውዬ ጉዳይ ነው። እስኪ አይ ዘፈኑ ቆየው የተከሳሹ ቻወጥነ እንደዞረባቸው ግባቶች ሲሰጡን ስንቀበላቸው ለካስ ዘርጌ አሉ ከጀርባቸው በዚህ ሙዚቃ አልጨፍራለ። ብዙ ዘፈኖች አንዳንድ ዘፈኖች የፍቅር ይመስሉናል። ለካ አንዳንድ ዘፈኖች ለጥልቁ ዓለም የሚዘፈኑ ናቸው። በርግጥ ሁሉም ዘፈን ትክክል ነው እያልኳችሁ አይደለም። ለዘመናት የተዘፈኑ ዘፈኖች በአንድ ወቅት መነጋገሪያ ሆነዋል። አሁን ይሄን ላወራችሁ ፈልጌ አይደለም። ለማንኛውም ታምራት ገለታ ማን ነው የምትሉ ሰዎች ካላችሁ እስኪ 10 ዓመት 15 ዓመት ወደ ኋላ ልመልሳችሁና በኢትዮጵያ ቴሌቪዥን የተላለፈውን ክሱን ላስደምጣችሁ። ታምራት ገለታ ማለት ይሄ ዕለቱ ነሐሴ 12 ቀን 2001 ዓ.ም ረፋዱ ላይ ነው። የፌዴራሉ ከፍተኛ ፍርድ ቤት ሁለተኛ ወንጀል ችሎት ደጃፍ በበርካታ ሰዎች ተጨናንቋል። የችሎቱን በር ዘልቀው ሲገቡ ውሳኔ ለመስጠት ከተሰየሙት ዳኞች ፊት ለፊት ከደቂቃዎች በኋላ የሚከሰተውን ለማወቅ የጓጉ ታዳሚዎች የአዳራሹን ወንበር ሞልተው ተቀምጠዋል። ለበርካታ ወራት ሲታይ ከነበረው የክስ መዝገብና ከችሎቱ ፊት ለፊት ተከሳሽ ታምራት ገለታ ከ5 ግብረ አበሮቹ ጋር ቆሞ የዳኛውን የመጨረሻ ውሳኔ ይጠባበቃል። የመጀመሪያው ተከሳሽ አቶ ታምራት ገለታ በወንጀል ሕግ ቁጥር 522 ህዝባር 1 ሃን በመተላለፍ ከ1992 ዓ.ም እስከ 1999 መልካም ነው። ደግሞ አይገርም?
መልካም ነው እኮ በጣም አይነገብ ቢሆንስ ምህረት ድረስ ልደታ ክፍለ ከተማ ቀበሌ 22 ሄለን ህንጻ ጀርባ፣ አዳማ ከተማ ቀበሌ 14 ልዩ ቦታው ኬላ በተባለው አካባቢ እንዲሁም በኦሮሚያ ክልል ሰሜን ሸዋ ዞን ፍቼ ከተማ በሚገኙ የአምልኮ ቦታዎች ባለ አውሊያና ባለ ከራማ የአላህና የእግዚአብሔር መልእክተኛ ነኝ በሚል ሰበብ የዜጎችን ሕይወት በማጥፋትና ንብረታቸውን የግሉ በማድረግ ወንጀል መከሰሱን ይገልጻሉ በችሎቱ የተሰየሙት ዳኞች። በከፍተኛው ፍርድ ቤት ሲታይ የቆየው የተከሳሹ መዝገብ ግለሰቡ ከሁለተኛ፣ ሶስተኛና ሰባተኛ ተከሳሾች ጋር በማበር ከማንኛውም በሽታ እንደሚያድን ይሄ ነበር ክሱ። ነሐሴ 2001 አሁን ታምራት ገለታ በዚህ ድርጊት ውስጥ አለ እያልኳችሁ አይደለም። ስራ ጀመረ እያልኳችሁ አይደለም። ሶሻል ሚዲያ ላይ ታምራት ገለታን ታዲያ ምንድነው እንደ አዲስ ዜና ያደረገው ካላችሁኝ እሱ ልነግራችሁ ነው። ከዛ በፊት የታምራት ገለታ ተወካይ አለ። እዚህ ተወካይ ታምራት ገለታ ራሱ አለ ቲክቶክ ላይ እንዳለ አውቃለሁ። ሼር አድርጉለት። ፎቶውን እዚህ ላሳያችሁ አልችልም፣ ዩቲዩብ ላይ ነው እያዩ ያሉት። እሺ አሉ፣ በጣም ብዙ ተወካዮች አሉ። ከበደ አንተም የታምራት ገለታ ተወካይ ሆንክ። ብዙ ተወካዮች አሉ። እሺ ለማንኛውም ይሄ ሰው 2001 ላይ ነሐሴ በፖሊስና ህብረተሰብ እንዲህ መነጋገሪያ ሆነ። አቤት የአርቲስቶች አቤት ብዙ ጉድ ወጣ፣ ብዙ ነገር ተባለ፣ ታሰረ። ከዛ ከታሰረ በኋላ ኢህአዴግ ከውስጥ በመጣ ኃይል ፈረሰ ሲባል እሱም ፖለቲከኛ ነው፣ ስማርት ሰው ነው፣ በማንነቴ ምክንያት ነው የታሰርኩት ብሎ ግግም አለ። ከዛ በኋላ ተፈታ። ከተፈታ በኋላ እውነት ለመናገር አዲስ ህይወት ጀመረ። የሚሰራውን ስራ አረገ፣ ሚይዘውን ያዘ፣ ወደ አዲስ ላይፍ ወደ አዲስ ህይወት ገባ። ገብቶም ግን አሁንም ከመነጋገሪያ ከመሆን አልዳነም። የሰውዬ ምንድን ያደረገው ይሄ ይኸውልህ፣ ታምራት ገለታ ማለት 2001 ላይ የነበረው ገጽታውና አሁን ላይ የነበረው ገጽታ ይሄ ነው። በጣም መልካም ሰውዬ ነው ስታዩት። አሁን ግን የሆነ ባለሀብት ነው የሚመስለው፣ አስመጭና ላኪ ነው የሚመስለው፣ ሌላ ዓለም ላይ ያለ ሰው ነው የሚመስለው። ሶሻል ሚዲያ ላይ ያለው አክቲቪቲ ደግሞ በጣም አዝናኝ ሆኗል። ይኸው ታምራት ገለታ ለናፈቃችሁ ይኸውና፣ ህዝቤን ተመልከቱ። ፎቶ ለቀቀ እንደማንኛውም ሰው ታምራት ገለታ። ቲክቶክ ላይ ማሳየት አልችልም። ዩቲዩብ ላይ ቴዲ ሐዋሳ ብላችሁ ከመጣችሁ ነው ማየት የምትችሉት። አም ሶሪ፣ እዚህ በድምጽ ብቻ ነው የምትሰሙት። ፎቶ ለቀቀ። ወጣቱ በሙሉ የሚከተለውን ኮመንት ላከለት። በአንተ ጊዜ በድብቅ ቤት ውስጥ በጀበና ቡና እጣን እናጨስ ነበር። አሁን በግልጽ አዳራሽ ውስጥ ዘይት በመሸጥ ነው ምናምን የሚጠነቆሉ አለለት። እያንዳንዷ ግለሰብም ሆነ ታዋቂ ሰው ሄዱበት እንጂ አልመጣባቸው። ኮመንት ሰጪ ነው ሆነ ለምናገር ታምራት ገለታ ኑ አላለ ብሎ ሄዳችሁበት እንጂ ይሁን አለ ሆነ የሚለው ሰውዬ ደግሞ ምን አለው? ታሜ ድሆች አባት በጣም ደግ ማረሚያ ቤት ነው ማቀው ወያኔ ለፖለቲካ ተጠቀመበት እንጂ አለ። ታሜ ድሆች አባት። እሺ ሌላ ዛበሻ የሚባለው የምር ግን ስራ ፈጠራ ጀግና ነህ አለው። የምር ግን ስራ ፈጠራ ጀግና ነህ። ጭስ አልባ ኢንዱስትሪ፣ ስሞክለስ ኢንዱስትሪ ወንድ ነህ በቃ አኮራባለሁ ይሉታል። ይላችሁ ይሄ ህዝብ ደህና ነው ወይ የሚለው አለ። እስኪ ሌላ ኮመንት ምንም ጥፋቱ አልገባኝም፣ በጭፍን ተወቃሽ ሆነ። ይሄ ሰውዬ ተከሳሽና ታሳሪ። እኛ ህዝብ እኮ ለትንታኔ ማስቸጋሪ እኮ ነው። ተመልሶ ቢታሰር መጀመሪያ መለቀቁም ራሱ አልተዋጠልኝም ነበር ይላቸዋል። ሲፈታ ደግሞ ያለ ጥፋቱ ነው እኮ መጀመሪያም የታሰረው ይላቸዋል። አይ ዶንት ኖ በጣም ከባድ ህዝቦች ነን እኮ እኛ። ግን በጣም ብዙ ወጣቶች ታምራት ገለታን ብዙዎቹ
ፖዚቲቭ ኮመንት ነው ያላቸው። እነዚህ ቪዲዮዎቹ ናቸው። ለዚህ ቪዲዮ ደግሞ የተሰጠው ኮመንት በወሳኝ ሰዓት ነው የደረሱልን አባባ የሚለው አለ። አባብዬ እንቁጣጣሽ ሎተሪዋን አደራ ወይ በሉኝ፣ ብሩ አስፈልጎኝ ነው። አባብዬ ረጅም እድሜ ከጤና ጋር አባባ። አሬን ሰውዬ ተው በእናታችሁ፣ ደንፎ አስይዛችሁ እንዳታስጀምሩት። ኧረ ተው። እናንተ ህዝብ እኮ ራሱ እኮ ነው የሚያስጀምራችሁ። አባብዬ በወሳኝ ሰዓት ነው የተፈታህልን፣ አንተ ጠፍተህ እኮ ጠሩብን ነበር ያሉ ሰውዬውን የተወውን ሰውዬ ሊያስጀምሩት። እሺ ደግሞ እቺኛዋ ምን አለች? አባብዬ ማን አባቱ ነው የሚነካውት? ሀቢብ ኑር ሁሴን ማሻላ ማሻላ፣ እድሜና ጤና ለአባታችን። ይኸው ያነበባችሁ ነው ከኔ ጋር። ኦፊሻል አካውንቱ ላይ ገብታችሁ እነዚህ ማነባቸውን ኮሜንቶች ሁሉ ማንበብ ትችላላችሁ። ይኸው ሀቢቢ ወሳኝ ሰዓት ነው የተከሰቱት። ይሄ ወጣት በቃ ይሄ ወጣት አርባ ምንጭ ውስጥ እንደቆሙ ሰውዬ በጣም ጠሩበታል ማለት ነው። ወይ መላ ይፈልጋል። ምንም ታምራት ከሆነ በቃ ሰው እኮ በቃ አንዴ ሰው አእምሮ ላይ ከሰራችሁ እኮ ሁሉን የምታደርጉ ነው የሚመስላቸው። የልብስ ማስታወቂያ የሙሉ ልብስ ይስሩ ባኮ፣ በአዲስ ስራ በአዲስ ዓመት ብቅ ይበሉ። አባብዬ እንኳን ደስ አሉት። አረጁ ግን አባባ ታምራት ገለታ። ይሄ ፎቶን ሳይ በጣም ችግር ጥባጥ የተጫወተበት ሰው ነው። እሺ ለዚህኛው ፎቶ ደግሞ እሺ የአድናቆት ጭብጨባ ሲበዛ ታምራት ገለታ በድምጽ መልእክት አስተላለፈ። ታውቃላችሁ አንድ ምርትና አገልግሎት በህዝቡ ዘንድ እየተወደደ ሲመጣ የዋናው ምርትና አገልግሎት አቅራቢዎች ከኛ ምርትና አገልግሎት ጋር በፌክ ተመሳስለው የተሰሩ ምርቶች ስላሉ ተጠንቀቁ ይላሉ። ልክ እንደዛው ታምራት ገለታ አቀባበሉ ሲበዛለት በድምጽ የሚከተለውን አስተላለፈ። እንኳን ለ2018 አደረሳችሁ። እኔ ታምራት ገለታ የቲክቶክ አካውንቴ 30,100 ያለው ነው። በእኔ ድምፅና በእኔ ፎቶ የመንግስት አካልና ግለሰቦችን ስም እየጠቀሱ በጽሁፍ ጭምር ስም እያጠፉ ስለሆነ ይህ የኔ ጉዳይ አይደለም ወይም ስለዚህ ይህ እንደማይመለከተኝ ተከታዮቼ አድናቂዎቼ አቁልኝ ስል በትህትና ገልጻለሁ። ስሜን ስላወቃችሁ ብቻ። ይሄ ደግሞ ወደ አሜሪካ ሄዶ ካዚኖ ቬጋስ ታምራት ገለታ ሳይሆኑ ታምራት ገለታ ነን ብለው የሚመጡ ሰዎች እንዳሉ ደርሰንበታል። ትክክለኛው ታምራት እኔ ነኝ። ኮምፒቲሽን ሁሉ ተፈጥሯል። በቃ አባብዬ በደህና ጊዜ መጡልን ምናምን ሲባል ጭራሽ ፌኩ ታምራት አለ፣ ትክክለኛው አለ። ስለዚህ ትክክለኛው እኔ ነኝ፣ አትታለሉ። በፌክ አካውንቴ የመንግስት ሰዎችን አንዳንድ ሰዎችን የተናገሩ ነው። አድናቂዎች የባካችሁ ተመሳስለው ከተሰሩ ምርቶች እንዳታለሉ። አቀባበላችሁን አይተን በልዩ አመጣጥ ልንመጣ እንችላለን ይመስላል ንግግሩ። እግዚአብሔር የሥራችሁን ይስጣችሁ። አርፎ የተቀመጠውን ሰውዬ ቆስቁሳችሁ ወደ ስራ እንዲገባ አልታረጉትም። አድናቂዎቼ በትዕግስት ጠብቁኝ። አናውንስ ማድረገው ነገር አለ። በልዩ ሁኔታ እንመጣለን ሊል ይችላል። እናንተ ማታረው እናንተ የተረሳውን ሰውዬ ቆስቁሳችሁ ይሄው ቀለም ቀብቶ ሊጀምርላችሁ ሊሆን ይችላል። አላውቅም። ከዛ ምን አሉት ኮመንት ላይ አባ ይሉታል። ኦማር የካናዳ ባንዲራ ይታየኛል። እሺ ጭራሽ ቬጋስ ሚስተር ካዚኖ ይመችህ ዳድ የሚል አለ። ዋው ካዚኖ የኛ። ሌላው ግን ያስገረመኝ ይሄን ካልኩኝ በኋላ ይኸውላችሁ አንደኛው ይሄን ፎቶ ለለቀቀለት ምን አለ? አንበስ የሚባለው ሰውዬ ዘመናዊ አባት ኖት በረከቶ ይደርብኛል። አንደኛዋ ጽናት የምትባል ደግሞ ምን አለች? የአይኔ ማረፊያ ነህ ኑርልኝ አባቴ፣ አባቢ፣ ጋሽዬ
ያልፍልኛል? እስኪ ንገሩኝ። አንድም ኔጌቲቭ ኮሜንት ብዙ አላየሁም ሰውየው ላይ። አይገርምም? ይሄ ሁሉ የምታነቡት ከዚህ ጋር በተያያዘ እሱም ይዋዛ አይደለም፣ እሱም ይዋዛ አይደለም። ለፖስት ለሚያደርጋቸው ፎቶዎች ሰዎች አሉታዊ ኮመንት ከሰጡት የሚመልሰው መልስ ያስቃል። ለምሳሌ ዘድንግል የተባለ ሰውዬ አንድ ፎቶ ላይ የሚከተለውን ኮመንት አስቀመጠለት። እባክህን አንድ ነገር ልጠይቅ፣ ህይወት ምን አስተማረ? ከቻልክ በቪዲዮ ብትሰራው፣ ካልሆነ ግን በዚሁ በመልእክት ብትነግረኝ። ህይወት ምን አስተማረ አለው። ታምራት ገለታ ምን ብሎ መለሰለት? አካባቢ ሳይንስ ነው ያስተማረኝ ህይወት። ህይወት ያስተማረኝ አካባቢ ሳይንስ ነው። ይገባል? ህይወት ጫካ ለጫካ ሲሄድ ነበር፣ እዛ ሳስካድምህ ነበርና ያስተማረኝ አካባቢ ሳይንስ ነው ለማለት ነው። ሌላኛው እልልልልል በርሶ መጀን ዳይ ወደ ድሮ ስራው ስላየሁት ደስ ብሎኛል አለ። ኤርሚ የተባለ ሰውዬ ነው ያለው። እልልልልል በርሶ መጀን ዳይ ወደ ድሮ ስራው ስላየሁት በጣም ደስ ብሎኛል ሲል ታምራት ገለታ መለሰለት። አሁንም እንትኔ ያልቆማለኝ ብለህ ልትመጣ ነው? ያኔስ እሺ ተሸውዳል። አሁንም ድጋሚ ልታስቸግረኝ ነው? አልቆማለኝ ብለህ ልትመጣ ነው? ሌላ ኮሜንት ከክፉ ሰዎች ነፃ የወጣሁበት 7ኛ ዓመቴ ነው ብሎ ፖስት አደረገ ፌስቡክ ላይ። አንደኛው ሄደና አሉታዊ ኮሜንት ጻፈለት። ውስኪ አለ ከፊት ለፊቱ፣ ሙዝ አለ፣ ማንጎ ይታየኛል። ፓስተር ከውስኪው ያስጎንጩን አለ። ታምራት ምን ብሎ መለሰ? ያኔ የእግሬን እጣቢ የጠጣህ አይበቃህም? ያኔ የእግሬን እጣቢ የጠጣህ አይበቃህም? ሌላ አለ? ከታምራት ገለታ ጋር ከቀድሞ ክፉ መናፍስ ተጠናውቶት አይዶን ነው። እናንተም እንደምትሉ አላቅም። ብዙ አድናቂዎች ስላሉት አሁን ፈታ ብሎ መናገር አስቸጋሪ ነው። በጣም ብዙ አድናቂዎች አሉት። ወደ ቀድሞ ስራው ይመለሱ የሚሉ ሰዎች በበዙበት ቦታ ላይ አሉታዊ አስተያየት ከመስጠት ይልቅ ሰውየው ግን በሰላማዊ ህይወቱ ባለበት ሁኔታ ላይ ፎቶ ላይ የሄዳችሁ የምትኮመቱት ኮመንት ከዚህ ቀደም መነጋገሪያ የሆኑ ኮመንቶች የሳሚዳን ኮመንቶች ነበሩ አይደል? ሳሚዳን ሪፕሌስ ያደርግ በጣም መነጋገሪያ ነበረ። አሁን ሳሚዳን ሳይሆን ኮመንት ለሚጻፍለት አሉታዊ ጽሁፍ ሪፕሌስ ያደርግ አስቂኝ እየሆነ ያለው የቀድሞ አስቀዳሚ ነው ከዳሚ ነው የሚባለው የቀድሞ አስቀዳሚ አሁን ያሁኑ ኢንቨስተር ታምራት ገለታ ነው ለማለት ያለው። ዘና ፈታ እያላችሁ ነው። ኦኬ ላይክ ሼር ሰብስክራይብ ማድረግን እንዳትረሱ። ላይክ ሼር ሰብስክራይብ፣ ቲክቶክ ላይ ያላችሁ ደግሞ ታፕ ኮፒ ሊንክ ሼር ማድረግንም እንዳትረሱ። ሌላው በሳምንቱ መነጋገሪያ የሆነው ጉዳይ የአርባ ምንጭ ውስጥ የተፈጠረ ክስተት ነው። ከዛ